ካለ ብሩኬን እስኪ የምታወሪልኝ ነገር ካለ አሁን አንቺ እንዴት ታምኛታለሽ ብያታለሁ ባለፈው እችሞኝ ብሩክዬ አንዴ ሰላም ተለመነኝ ብሩክ ካለሽ አይኖርም ተለመነኝ ብሩኬ ተለመነኝ ብሩኬ ለማንኛውም መግቢያው ላይ ትንሽ ተረጋጋ የሚለውን ለብሩኬ ቃጭል ነው። እንደዚሁም ደግሞ ሀይሚትዬና ጋሽዬ እንግዲህ ብሩክን እየጠበቁ ነው ከማዘርጋ ብሩኬ ነገሮችን ብትቋጭ ዛሬ ላይ ልመና ኔቨርስ እንዳለችው ትምህርትም አይሰጥም። ይሄ ድራማ ሰልችቶናል። ፍቅር በልመና የለም። ስራ ማይሰራም በቃ አይኖርም ነው ብሩኬ አይኖርም ስራ አይሰራም ስራ አይሰራም በቃ ሰውን ተስፋ አስቆረጠሽ ሰውን በቃ የራሱ መስመር እንዲይዝ ብታደርጊው ራስሽ ፍቅር በልመና የሚሆን ነገር እኔ ማወራው ነገር ችግር የለም። ሰላም ቤተሰቡ ፍቅር በልመና የሚሆን ነገር የለም። በድጋሚ ማለት ነው የሚየን ቻናል ሼር አድርጉ ውዶቼ። አላንፍሩ፣ ሰብስክራይብ አታንሱ። ቻሌንጅ እየተከፈተ ነው። ቢያንስ በመቄዶንያ 200,000 ይቅርታ 2,000 ህዝብ ይቅርታ በሀይሚዬ ቻናል እንግዲህ ሰብስክራይቧ ሲሞላ ማለት ነው። ይሄ ነገር ምንድነው? እኛ ሰብስክራይብ ብናደርግ ምንም የምንጎዳው ነገር የለም። ሰብስክራይብ አታንሱ፣ እየጨመረ አይደለም። ለምን? ዋናው አጀሩን እናገኛለን። ስለዚህ መቄዶንያ የተባለው ሞርዛን ቪዲዮን አምጥቻ አዳምጣችኋል ከቲክቶክ። ስለዚህ የሀይሚዬን ቻናል ሰፖርት እያደረጋችሁ ሲቀጥል ብሩኬ ይብቃ፣ ተረጋጋ በሉት። ሀላስ ኢነፍ። እኛም ጭቅጭቅ ሰልችቶናል እንዴ። ዛሬም ደግሞ ልመናለ እንዴ ብሩኬ። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እንግዲህ በድጋሚ ከምር ውዶች ማለት ድራማ ቢሆን ይሰለቻል። ሞርዛን ድራማ ኦፍኮርስ ድራማ ነው። ድራማ ቢሆን ሁሉ ጊዜ እንትን አይልም አይጓዝም። ብሩክም ቢሆን ሀይሚትዬም እንደዚሁም ሁሉም ማለት ነው። እና እዚህ ጋር ጋሽዬ የሚሉት አንዳንዴ እውነት ነው። ለምን ባላንስ የለውም። የሰሩት ስራቸው ወጣ ገባ ነው። እና እሱን ደግሞ ኦርደር ለማስያዝ እንግዲህ ለማስተካከል ነው ሙሽን የሚፈልጓት። ወይኔ ቤት ጭንቀት። ሙሺ ማነጋገራት ነገር አለ ነው ያልኩት። አይ ግን በዚህ መሀል መቀያየም እንዳይመጣ ከሷ ከሙሺ ጋር አይ በላሽሁት እና ለዛም ነበረ በቃ ይቅርታን ተቀብያለሁ ምናምን። ይቅርታ ባይዘው ብታጥፉም ባታጠፉም ይቅርታ ጥሩ ነው። ሪሊዮን ነው። እኛም ራሳችን እኛ ዛሬ ላይ ተበላሸን እንጂ ሁሌ ካጠፋውም ይቅርታ አድርጉልኝ ምናምን እንባባላለን። ለምን ይቅርታ ባታጠፉም ራሱ ትልቅነት ነው። ብሩኬ ደግሞ ይቅርታ መቀበል ደግሞ ግዴታው ነው። ሌላው ደግሞ እዚህ ጋር ከመጀመሪያው እስከ መጨረሻው ድራማ ነው ሲጀመር። ድራማም ሆነ እውነትም የምትወስዱ ሰዎች ሀይሚዬ እዚህ ጋር ጥፋት የለባትም። ለምንድነው ጥፋት የሌለባት? መነሻው ነው እኮ መነሻው እርጉዝ ተብሎ ነው የተመጣው። መነሻው ቺት ነው። ስለዚህ ወንዱ ነው ጥፋተኛ የሚሆነው እዚህ ጋር። በጣም ይቅርታ አድርጉልኝና ማለት ነው። እና ብቻ ዛሬ ላይ ቢያቆሙት ኢትስ ግሬት። ግን ብሩኬ የሚቀጥለው ይመስለኛል እንደምሰማው ከሆነ አይዶ ነው ብዬ በፊቱ በአንተም ፊት ያልኩት የነበረው ግን በቃ እኔ እንጃ ብቻ ነገሮች ሙሽ መታ ቢስተካከል ደስ ቆየብን። ሌላው ደግሞ ምን አለ መሰላችሁ አንድ ሰው ኦዲየንስም ሆነ ቤተሰብም ሆነ ማንም ሆነ በሁለት ፍቅረኛሞች እውነተኛ ፍቅር ካለ ማንኛውም የማንንም ልብ ማንም ማውረድ አይችልም። ሀይሚትዬ ማይስዊት ማለት ነው። ለምን ብሩኬ እናንተ ዩቲዩብ ትጭናላችሁ። የምትጭኑት ደግሞ ሁሌ ስህተቱንም አሚን እያልን መቀበል የለብንም ከአሁን በኋላ ማለት ነው። ለምን ግዴታ ነው። ቪዲዮ ላይ አስተያየት መስጠት አለብን። ለምን ቪዲዮ ምንድን ነው ትልቁ ምንድን ነው? ቪዲዮ ሁላችንም ያጋጨን እንደነገርኳችሁ ቺት እና እርጉዝ ነው። ይሄ ደግሞ ሚዲያ ላይ የመተላለፍ የሌለበት ዝሙት ቪዲዮ ነው እና እዚህ ጋር እኛ በምንሰጠው አስተያየት ለሀይሚዬና ለብሩኬ ምንም አይነት ተጽዕኖ አያሳድርም። ለምን ይሄ እውነተኛ ፍቅር ከሆነ ማለት ነው። እውነተኛ ፍቅር እንኳን ኦዲየንስ እናትና አባት አይለይም። ገባችሁ? እና ተረፈ ይመጣሉ ብሩክና ማዘር በጣም ይከብዳል። ሌላው ደግሞ ምን አለ መሰላችሁ አሁን እኮ ይሄ ሁሉ ዙሪያ ጥምጥም የሚሄደው ነገር እንትታችሁ ሀይሚና ብሩኬ ወደ ሰላም ነው። ለመሰለ ብሩኬ እኛ የፈለገ ዛሬ ላይ ሮንጉ እዚህ ጋር እርጉዝ ናት መመርመር አለባት ምናምን በሚባልበት ሰዓት ነው እዚህ ጋር ያንተን ስተት በቤተሰብ በእናት በአባት መሸፈን ኔቨርስ አችልም። ለምን እኛ ብሬናችን በቃ ከፍተነዋል። ከአንተ እንደምንበልጥ በአስተሳሰብ አንደርስታንድ ታደርጋለህ። ገባክ? ስለዚህ ይሄን ሁሉ የምታደርገው ምንድነው?
ጥፋትህን ችግር የለውም ተሳስተሃል። ሰው ሆኖ ሁላችንም እንሳሳታለን። በአንተ ቪዲዮ እኛ እየተሳደብን ነው እየተናገርን ነው። ስህተት ያለ ነው። በይቅርታ ዝም ብሎ ቪዲዮ መስራት ይቻላል። እንደ ድሮ በጸባይ ነው ሀላስ እንጂ ሀይሚዬ ላይ ለማስጠቆር ጋሽዬም ማዘርንም አምጥተክ ምናምን ኔቨርስ ተያይዘን ነው እንጂ ነገሮችን ሰብስቤ ይበተንብኛል። ማዘርዬ ሰላም በሉኝ እንጂ ቀብራራው እኮ አስቸገረ። እኛ እንግዲህ የዋንዛ ድርቄ ነው። ዛሬም ነገም ጥፋተኛ ብሩኬ ነው። እኛ ማዘርም ባዘርም ቢመጡ እናከብራለን። ግን የብሩኬ ከቨር ኔቨርስ ይላሉ። በቃ ከሙሽ ጋር እኔ ማለት ሲጽፉልኝ ማለት ነው ለምንድን ነው ከሙሽ ጋር ማትገናኘው? ለምን አታወሩ? በቃ ጋሽዬ እኮ የገባሁት ኖት ከምር እንግዲህ ያው ብዙዎቹ ለምን አንድ ላይ አትገናኙ? ለምን አትጫወቱም? ከምር እኮ አንዳንዴ ሳስበው ነገር ሁሉ ያኔ ማድሪ ቱሞች እና ለማንኛውም እስቲ ጋሽዬ ይሁና እንግዲህ አባት እናት በቀረበበት ሰዓት እኛን አጽያት ሊያስገቡን ነው። አብሶ ብሩኬ ማለት ነው። እኔ አብይን እንኳን ብታመጣን ያላምንም ማለት ነው። ጥፋተኛ አንተ ነህ፣ ሀይሚ አይደለችም። 4 ነጥብ እና ሙሽዬ እንዴት መሰለሽ አሁን እነዚህ ልጆች የሆነ አንዳንድ ጫፍጫፉ ሳሰሚ አይቀርም ተጆኑ አብረዋል። ዝም ብሎ አስጠረቻት ቤት ለመጣች ሙሽዬ ወይኔ አለሁም አሜን ያረብ። እኔ አላቅም ውዶቼ ማለት ነው። እኔ 100% እኔ አላቅም። እኛ እኮ ግራ ገባን። ለመሰላችሁ የሚወራው እዚህ ጋር ምንድን ነው? አራቱ የሚያወሩት ውሸት ነው። በቃ እኛን አጽያት ለማስገባት ነው ሲጀመር። እኔ አይዶንት ኖ ከዩ ምን እኔ አላቅም። እኛ ተው በቃ ይብቃን። ብሩኬ ይብቃክ። እኛ መኖር እንፈልጋለን። አጽያት አታስገቡን። ከሀይሚ ጋር እንደፈለግኩን ማዘርን ፋዘርን አታምጣ እንዴ። ማሻአላ ደግሞ ሀይሚዬ ቤት ነው ሰው አልሐምዱሊላህ። ሀይሚ ቤት መጫን አለበት እንዳልኳችሁ፣ ያው በቅዶኒያ እየተገባው ፕሮሚስ ስላለ ማለት ነው። እንደምትከታተይ ሀይሚ ቤት ነው ከእንግዲህ መጫን ያለበት 3 እስከሚገባ። እኛም ደግሞ ትንሽ ብርድ ይለልናል ንዴታችን። እንደዚህ እንደ ድሮ አይደለችም። ምን ያላስደሰትሽኝ ማለት ነው። ሀይሚ ምን እንዳለባቸው አላውቅም እንግዲህ ውዶቼ መዳም ቅመሞችዬ ማለት ነው። እንደተባልኩት ብሩኬ መቀጠል አስቧል የሚባል ድራማ ሰምቻለሁ ከኢትዮጵያ። ረቢ ነው የምላችሁ ብለውኛል። እኔ አላውቅም እውነቱንና ውሸት። ሲቀጥል መጨረሻ ቪዲዮን እናያለን። ሌላው ደግሞ ታረቁ የምትሉት አልተጣሉም እኮ እንዴ። ብሩኬ ትላንት እንዳለው እኮ ሰው ወልዶም ይለያያል በአንድ ቀን ማለት ነው፣ በጠረጴዛ ዙሪያ እንደ ማርክና እንደ ሄሉ። ሲጀምር እነሱ አልተጣሉም። እዚህ ጋር የሚሰራው ስራ ነው። የመዳም ቅመሞች ንቁ፣ ሀላስ ወደ ራሳችሁ ተመለሱ። ብሩክ አይፈልግም መታረቅ። እስቲ መጨረሻውን እናያለን። ብሩክ ደግሞ ምን እንደሆነ እንደዚህ አለመከሩት በአላ ታምኛታለሽ። እና ብሩክ ካረገም ከሆነ ምርመራ አለ ከሆነ እሺ። አሁንም ይሄስ ነገር እሙሽዬ ራሷ ታፍርበታለች። እሙሽዬ ማዘር ብሩኬ እኮ ልጄ ካልሆነ ወየውልሽ ብሎ ነበር። እዩም ማለት ነው ልጁ እዩ ደግሞ ማዘርዬ ፕላስቲክ ነው ከወዷ ውስጥ ያለው የቱርክ ፕላስቲክ። ማሻላ ተባረካላ። ማዘር ደግሞ ምርመራ ዲኤንኤ በሉት ባይዘዌ ዲኤንኤንም አስለምድ ብሩኬ ደግሞ ካስለመዳችሁ ካሰለጥናችሁ አይቀር ማለት ነው። ዲኤንኤ ያ ምርመራ ይታያል ብሏል ማዘር። ዋው እንግዲህ እኛ ለማጽያት እያስገቡን ነው እነ ብሩክና ሀይሚትዬ። አረ ወደ ሰላም ነውልን በቃን። ውሸት ሰለቸን። ውሸት እኔማ በቃ በአፍጢሜ ሊወጣ ነው ውሸት። እዝብላሂ እና አልተጣሉም። ረቢ ነው የምላችሁ አልተጣሉም። ይሄም አልኩላችሁ ሰ ሀይሚና ብሩኬ አልተጣሉም። በቃ እኔ አልተጣሉም ነው የሰማሁት። ከምር ነው የምላችሁ እንዴ። ይሄ ቀላል ነው። እንለፈው። ይሄ ካለፍን በኋላ ሌላ ፈተና ሊመጣ ይችላል። አሁን ሌላ ሴት አሁን ይሄ ብሩኬ ነው ብላ ያርግዛ አሁንም ከነገ ወዲያ አይዋ ጋሽዬ ትክክል ጋሽዬ። ኦፍኮርስ ለምን ጋሽዬ የሚሉት ምንድን ነው ወዶቼ? ፕራንክም ቢሆን ቺት ያደረገ ሰው ዘር ለገበሬ ምንድን ነው ቺት ያደረገ ሰው እንደ ካንሰር ነው ይባላል። ለምንድን ነው ቺት ማለት? እንደ ሲጃራ ሱስ ነው።
በይቅርታ የሚመለስ ነገር የለም። እንኳን እቺ አንድ ፍሬት እንቆቅላ ንግስት የሆነች ሴት ቀርቶ ገና ምንም ነገር ውስጥ ራሷን የምትጠብቅ ጨዋ ማለት ነው። ምንም ነገር ውስጥ ያልገባች እንግዲህ አስቡ፣ ከምንም ጋር ጨዋ ሴት ማለት ነው። እና የወለደም 2 3 4 የወለደ ቀርቶ እኛም በትዳር ዓለም ውስጥ ያለን ቀርቶ ቺት ያደረገ ወንድ ኖ ታች ፎር ፊንገርስ ዩ አንደርስታንድ ኤቨሪባዲ ጋይስ ማለት ነው። ወይኔ ብሩኬ ጋሽዬ ኦፍ ኮርስ ትክክል ነው። ኔክስት ቢሄድስ ያቺ የዱባይ የተባለችው ጋር ኔክስት የእሱ ደግሞ ብዙ ናቸው የብሩኬ ማለት ነው። ማናገር ነበረብሽ፣ እሷን መቀበል አልነበረብሽ። ይሄ ብያለሁ። አሁን ብሩኬን ውስጡ የነካው ይሄንን ነው። እሷን ራሱ ቶሎ ደረሰ። አንቺ ወይኔ ጭቅጭቅ ዛሬም ደግሞ ይቀጥላል። እና በጣም ይቅርታ የመዳም ቅመሞች የብሩኬ ወዳጅ ናችሁ። አም ሶሪ በቪዲዮ ልክ ነው አስተያየት የምንሰጠው። አሁንም ይሄን ቪዲዮ በቃ ይሄ ድራማ ሰልችቶናል። ገባችሁ? ብሩኬ ደግሞ አይሰማንም። እንደተነገረኝ ነው እንደ አንድ ሊጀመር ነው ብለውኛል ብያቸዋለሁ። እኔ አላቅም፣ እውነት ውሸት አላይቅም። ግን ያው አንዳንዴ ውሸትም ሊሆን ይችላል ከሀገር ቤት የሚያወሩት እና እንደዛ ተብያለሁ። መቼ የስተርዴይ ነው የተባልኩት፣ አፍተር የስተርዴይ ሬዲዮ ነው የምነግራችሁ። ያ መኪናንም በዛ ታይም መሰለኝ አይ ቲንክ እና እንደ አዲስ እንደሚጠነስሰው ከነሱ ግሩፕ ውስጥ ነው እና ይኸው 3 ቀኑ ዛሬ ደግሞ ይጨቃጨቃሉ አባትና እና ቁጭ ብለው አቤት 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 የቡታጀራ ቤተሰብ የራሴን ወደ ራሴ እናንተ እያለቀስኩ እንቀመጥ ነው እንደፈለግ ከምጠላው በላይ ይሄ ሌላ ህይወት ጀመርክ የሚለው ነገር ላይ አይመቸኝ። እኔ በእውነት ነው የምለው ጀመርሽ አቁሚ። ሌላ ህይወት ጀመርክ አቁሚ ነው የምልሽ። ማፋዘ ጋሽዬ ሀይሚዬን ተቆጡ። ግን ሀይሚዬ እኮ ጥፋት የለባትም። ለምን ብሩኬ እንደ ድራማው ነው ኮዶች እዚህ ጋር ብሩክ የተወነው ነገር ጥፋት ነው። በቃ የተወነው ነገር ገባችሁ? ለማንኛውም ድራማው ይቀጥላል። ደግሞ ትንሽ ደቂቃ ነው ደስ ሲል 20 ምናምን ደቂቃ በደንብ ይታይላታል። ሼር አድርጉ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። እኮ ታዲያ እያለቀስኩ እንድጠብቅሽ ነው እኮ ሀይሚ የራሴን ህይወት እመራለሁ ማለት ነው። የራሴን ህይወት እጀምራለሁ። በቃ አዲስ ህይወት እጀምራለሁ ከራሴ ጋር። ግዴታ ሴት መኖር አለበት እንዴ? ማለት እኖራለሁ ማለት አይደለም። ለምሳሌ ከበደ ብሄድ አብደላ ይመጣል እንደምንለው ነው። ህይወት እጀምራለሁ ማለት ከሀይሚዬ ጋር ህይወት ነበር ለራሴን ለድራማውን ማለት ነው። ውስብስብ አታርጉ። ጋሽዬ እንዳለው ሚዛኑን እኩል አድርጉት ሳይዙ ማለት ነው። ደግሞ የሚሳን ሳይዝ አለው እንዴ እኮ ታዲያ አዲስ ህይወት እጀምራለሁ። ስራ ማይሰራም በቃ አይኖርም ነው ብሩኬ አይኖርም። ስራ አይሰራም። ጋሽዬ የምንወዱት የምናከብሩት የኛ መልካሙ አባት ብሩክና አብርሽ ሩታና ሀይሚዬ ካይልጅ ስራ አይሰሩም። ቢሰሩም ስራቸው ዝም ብሎ አይነፋም ማለት ነው። አይነፋም ጋሽዬ ገቡት ነው። ስለዚህ ያለ ሀይሚዬ ኔቨርስ ብሩክም አይችልም ማለት ነው። ያለ እሷ አንድ ቀን ምንድን ያለው ራሴን ብሩክ ካላየኋት ራሴን ምንድነው ሞቴን ይሻለኛል። ሃይ ዶላር ሃው አር ዩ ኤቭሪቲንግ ኢዝ ፋይን ጉድ ኤቭሪቲንግ። ውሸት እኮ ሲወራ አጭር ነው የሚያደርግ። ደግሞ የውሸት ቪዲዮ ይዩት፣ አጭር ነው 30 ደቂቃ አይሞላም። ከሌላ ህይወት ጋር ነው እንዴ ታያይሽ? በቃ ሁናችሁ ያቺ ከሌለው ብሩክ አይኖርም እና አንቺ አባባልሽ ነው። አሁንም ቢሆን ጋሽዬው በእርሶ ፊት የምናገረው ሙሽም አለች ልጁ እኔ አይደለም ብዬ 1 ሚሊዮን ጊዜ ነግሬሻለሁ። በቃ አንቺ ማለት ስማርት ነሽ፣ ጀንትል ነሽ። ኦኬ ምንም አይነት ስህተት የለብሽም። አዎ የአንተ ልጅ ካልሆነ እንደ ድራማው ራሱ ማለት ነው። ትዕግስት ባልየው ቺት ያደረገው ውሸት ከሆነ በደስታ ትቀበልሃለች። አዎ በደስታ ትቀበልሃለች። ባለፈው ስትቀባዥ ነበር ሳተኛ ማለት ነው። እዩ ልጁ የኔ ካልሆነ ወየውልሽ 9 ወር ከሞላ እንመረምራለን። ልክ እንዳደረገ ነበር የምትቀበጣጥረው ማለት ነው። ገባክ? ስለዚህ አሁንም ይሄ ነገር ፕራንክም ቢሆን አስተማሪም ቢሆን እንዲሆንም አንፈልግም። አስተማሪ አይደለም። እዚህ ላይ ከቋጩት ኢትስ ጉድ ቋጩት። ከዛን በኋላ ግን በቪዲዮ ልክ አስተያየት እንሰጣለን። ፉል ኮንፊደንስ
ሀይሚቲ ምንም ጥፋት የለባትም። ነገ ተነስታ ለምንድነው ብሩክ የምትናገሩት ምንድነው ካለችን መልስ እናስቀምጥላታለን። እናከብራታለን፣ እንወዳታለን። ሴትነቷና ጨዋነቷን የተመከረችውን ይቅርታ ጠይቀዋለች። ዛሬ እናትና አባት ይቅርታ ማለት ትልቅነት ነው። ሰምታይምስ እኮ ስናወራ እኛውን ንዴት ላይ ጥላይ ስለሆነ ነው እንጂ ኖርማል ቪዲዮ በምሰራበት ሰዓት ውዶቼ እንግዲህ ካጠፋውም ይቅርታ የሚባል ነገር አለ። ብሩኬ ደግሞ አንደርስታንድ ማድረግ አለብህ። አትጎርር እንደ ጉራ በኪሱ አሁንም እኮ ውስጥሽ ላይ ጥርጣሬ ያለው እኮ እና ጥርጣሬ ኖሮሽ እንዴት ነው ካንቺ ጋር የምኖረው? እንዴት ነው ካንቺ ጋር የምቀጥለው? ይሄ ፈተና ጥርጣሬ ቢኖረኝም ይኸውልህ ልጁ አንተ ቢሆን እንኳን ችግር የለውም እያልኩ ነው። ቤቴ ድረስ መተሽ እኮ ነው አይደል? ሄደሽ ንገሪልኝ አልሽ። ድርቅ ሲል እንዴት ደም ያፈላል። ባይዘው ቀጣይ ብሩኬ ቤት ነገር ወይ ደግሞ በቃ ብሩኬ ቤት ይቀጥላል። ገባችሁ? ይቀጥላል እንደተነገረኝ ነው። ለማንኛውም እንቅልፍ አትጡ፣ ታረቁ የሚባለውን ነገር ትታችሁ ብሩኬ ድራማውን አቁም በሉት። ድራማ ነው። የምንድን ታረቁ? መች ተጣሉ? አባቴ ካን ነገር ቤቴ ሰላም አጥቷል አይደለች? በቃ እንደወሰን አደረግሽኝ፣ ወሰንኩኝ። እንዴ ተረጋግታ አስብ ማለት ስንት አመቱን ሙሉ ነው እንዴ ማስበው? ይቅርታ መጠየቅ አለብኝ ነው። ለምን እኔ እንድጠይቅኝ ምንም አልፈልግም። እኔ በቃ አሁን እኔ ሁሉንም ነገር ነፃ ወጥቻለሁ ራሴ። ብሩክ ኧረ ተረጋጋሪ፣ ይብቃ። ከእኛ ተመልካች ሰልችቶናል እንዴ። አይ ቲንክ እንዲቀጥል ነው ድራማው። ግን በቃ እረፍት አድርግ፣ እኛም እረፍት እናድርግ እንዴ። ኮሜንት እንዳትሳደቡ፣ ሬዲዮን ነው በጣም እየተናደድን ነው። ኮሜንት እንዳትሳደቡ። የእሱንም ቪዲዮ በደንቡ እንድናይለት ቪዲዮ እያየን ያው በዚህ ጉዳይ ከአንቺ ጋር መጣላትም መጨቃጨቅም አልፈልግም። ይሁን ከፈለገ ካልፈለገም አይሆን እኔ አይመለከተኝም። በቃ እኔ በቃ ፍላጎት ይሄ ነው፣ በሰላም መኖር። አዎ በቃ ሰላም ነው የምፈልገው።